ሰላም እግዚአብሔር ይብዛላችሁ ውድና የተከበራችሁ ቤተሰቦችዬ እንዴት ከረማችሁልኝ? እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። በጣም ለጤና ተስማሚ የሆነ ለሁሉ ነገራችን ምርጥ የሆነ የጁስ አሰራር ነው ማለት ነው። ሁለት አይነት ጁስ ነው የምንሰራው ማለት ነው። አንደኛው አቮካዶ፣ ሙዝ፣ ተልባ እነዚህን በአንድ ላይ አድርገን አብረን እንሰራለን። ሁለተኛው ደግሞ የካሮት ጁስ ነው። እነዚህን ተጠቀሙ ማለት ነው ሰርታችሁ ለጤንነት። እንደኔ ደግሞ ውስጣችሁ የሚያማችሁ እህቶች በተለይ ታሽጎ ከሚገዙ ጁሶች ይልቅ ቤታችን ውስጥ ሰርተን እንጠቀም መልካም ነው ብዬ እላለሁኝ ማለት ነው። አሁን እንግዲህ በቀጥታ ወስዳችሁ ወዴት ነው? ወደ ስራው። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ። እንዲሁም የምታበረታቱኝ እህትና ወንድሞቼ እግዚአብሔር ይስጥልኝ ለማለት እወዳለሁኝ። እወዳችኋለሁኝ። አሁንም ማበረታታታችሁ አይለይ ማለት ነው። ክብሯትና ክብሯን ቤተሰቦች አሁን እንግዲህ ወደ ስራችን እንሄድ። ቤተሰብዬ እንግዲህ ጁሳችንን እንሰራለን ማለት ነው። እዚህ ጋር እንደምታዩት ሁለት የበሰለ ሙዝ አለኝ። እዚህ ጋር አንድ አቮካዶ አለኝ። እዚህ ጋር ደግሞ የተፈጨ ተልባ አለኝ ማለት ነው። ጁሱን ለመስራት ይሄኛው ተልባውንና አንድ ላይ አብረን እንሰራለን። ተልባውንና ሙዙን አቮካዶን አንድ ላይ አድርገን እንፈጫዋለን ማለት ነው። ለብቻ ደግሞ የካሮት ጁስም እንሰራለን። አብረን እንስራ። እዚህ ጋር ስኳር አለኝ። ከፈለጋችሁ በማረም መጠቀም ትችላላችሁ። በስመ ስላሴ ያው ይታያችኋል። አቮካዶን እንደዚህ ለሁለት ቆርጠዋለሁ ማለት ነው። በዚህ መልኩ እንግዲህ ጠቋቁሩንም አወጣለታለሁኝ። ግማሹ ይበቃኛል ማለት ነው። ጥቁሩን ከላዩ ላይ አነሳሳለሁ ማለት ነው። ጥቁሩን ባነሳሳውም አልጥለውም። ፊቴን ወይ የሆነ ቦታ ላይ ቀባዋለሁ ማለት ነው። እንደዚህ ልጠዋለሁ ማለት ነው። ከዛ እንደዚህ ቆራርጫለሁ ማለት ነው። እንደምታዩት አቮካዶንም ሙዙንም እንደዚህ ቆራርጫለሁ። አሁን ወደ እቃው ጨምራለሁ፣ ወደ መፍጫው ጨምራለሁ ማለት ነው። ከዛ ተልባዬን እጨምራለሁ ማለት ነው። በጣም ጥሩ ነው፣ በተለይ አሁን ለጾም ሰዓት ማለት ነው። ከዛ በመቀጠል ስኳር እጨምራለሁ። በኋላ ላይ መጨመር ይቻላል፣ ግን እኔ አንድ ላይ አብሬ ነው የምፈጫው። እንደዚህ ስኳር እጨምርበታለሁ። እናንተ በምትፈልጉት ያክል መጠን ጨምሩ። እዚህ ጋር በኩባያ ውሃ አዘጋጅቻለሁ። ትንሽ ውሃ ጨምራለሁ። አንድ ኩባያ ከግማሽ ማለት ነው። ከዛ እንፈጫለን ማለት ነው። በስመ ስላሴ
ጁሳችንን እንግዲህ ፈጭተን ጨርሰናል። እጨምራለሁ እዚህ ላይ ማሽኑ ብዙም አያደቅም ግን እኛው በዚህ መልኩ ተጠናቋል። ይሄንን ይመስላል የአቮካዶና ተልባ የሙዝ ጁስ ማለት ነው። አሁን ደግሞ ወደ ካሮታችን እንሄዳለን። እንዴት እንደሚያምር አሁን ደግሞ ወደ ካሮቱ እንገባለን። ካሮቱን ከዚህ ቆራርጠዋለሁ ማለት ነው። ከዛ ልጠዋለሁ። አሁን እንደዚህ ልጬ አስተካክየው መጥቻለሁ አጥቤ። አሁን እዚህ መቅፈቂያ ላይ አድርጌ ተቀፍቀዋለሁ እንደዚህ ማለት ነው። እኔ ምክንያቱም ያኛው የጁስ እንዴት ነው ጁሱን ጭማቂውን ለብቻ ገለባውን ለብቻ የሚያደርግ ስለሌለኝ እንደዚህ ነው የምጠቀመው ማለት ነው። ጨርሼ እንገናኝ። ይሄው ቤተሰቦቼ እንግዲህ እንደዚህ ፈጭቸው ተመልሻለሁኝ። አሁን መፍጫችን ውስጥ እንጨምረዋለን። አሁን እንደዚህ መፍጫ ውስጥ ጨምረዋለሁ። ጨምርበታለሁ። አሁን እንፈጨዋለን። ቤተሰቦች እንግዲህ አሁን ፈጨዋለሁ በስመ ስላሴ። አሁን እንደዚህ ፈጭቼ ጨርሻለሁ። አጠለዋለሁ። ምክንያቱም ግዴታ መጠለል አለበት ማለት ነው። ጁሳችን እንግዲህ እንደዚህ አጥልየው አሁን የሚጨምርበት ማር ነው ማለት ነው። አንድ ማንኪያ ማር ጨምርበታለሁ። ጠጅ ይመስላል እንደዚህ። መጀመሪያ እንግዲህ ያልጨመርኩበት ያው ስለሚጠለል አሁን ይሄ እንግዳ ቢመጣብን ለራሱ እንደዚሁ ማቅረብ እንችላለን ማለት ነው። ቆንጆ ለጤና ተስማሚ ፍሬሽ ጁስ ማለት ነው። የካሮት ፍሬሽ ጁስ እንደዚህ በአማረ መልኩ ቤታችን ውስጥ ስርት አድርገን ብንጠቀም ለጤናችን ጥሩ ነው። አሁን ደግሞ ቀርተን እንምጣ። የካሮቱ ደግሞ ይሄንን ይመስላል ማለት ነው። እንግዲህ እነዚህን ጁሶች ሰርታችሁ ሞክሩ። የእውነት ነው የምላችሁ በጣም ደስ የሚል ከረሩ ለራሱ እንዴት እንደሚያምር ይሄንን ይመስላል። እንግዲህ ቤተሰቦቼ ሁሉንም ሰርታችሁ ሞክሯቸው፣ በእውነት ትወዷቸዋላችሁ። እንግዲህ በዚህ መልኩ አጠቃለናል ማለት ነው። በእውነት እኔ ለመቅመስ እስቲ በተለይ የካሮቱን ለመቅመስ ቸኩያለሁ። በስመ ስላሴ ልዩ ነው። በእውነት ነው የምላችሁ። ስሩና ተጠቀሙ። በተለይ አሁን እንዴት ነው እነዚህ
የታሸጉ ጁሶችን ከምንገዛ ግማሽ አቮካዶ ወይ ደግሞ አንድ ሙሉም ካለ እንደዚህ ለጤናችን ብንጠቀም በይበልጥ ለኛ ጥሩ ነው ማለት ነው። አንደኛ ጤናችን አይጎዳም። ፍሬሽ ነገር ገዝተን አለማሽን ለራሱ ጁስ መስራት እንችላለን። እስኪ አለማሽን ደግሞ እንዴት እንደምንሰራም አሳያችኋለኝ በቀጣይ ማለት ነው። አመሰግናለሁ ስለተከታተላችሁኝ፣ ስለምታበረታቱኝ፣ ስለምትሰጡኝ መልካም ነገር በሙሉ እግዚአብሔር ይስጥልኝ ለማለት እወዳለሁኝ። ላይክ እና ሼር እያደረጋችሁ አበረታቱኝ ማለት ነው። ውድና የተከበራችሁ ቤተሰቦቼ ሰላም እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ሀገራችንን ሰላም ያርግልን እያልኩኝ ዛሬ እንግዲህ በዚሁ ሰነባበታችኋለሁኝ። እነዚህን ጁሶች ሰርታችሁ እንድትሞክሩ እጋብዛለሁኝ ማለት ነው። እንደኔ የሚያማችሁ እህቶች፣ እንደኔ ውስጥ ችግር ያለባችሁ እህቶች በተለይ እነዚህን ነገሮች ተጠቀሙ ማለት ነው። በጣም ስለጠቀመኝ ነው ወደ እናንተ ይዣቸው የመጣሁትኝ እና ሰላም አምሹልኝ። ባይ ባይ፣ ቻው።